ኤፉዬ ያደረገችው ነገር እጅግ በጣም የሚያሳዝንና ልብ የሚሰብር ነገር ነው። ግን ደግሞ ቢሆንም ለሷ ግን ደስታን ሰጥቷታል ማለት ነው። ናታን በማያውቀው መሰረት እንግዲህ በጠጣበት ሰዓት ከሱ ጋር ተኝታለች። እዚህ ጋም ደግሞ መጨረሻ ላይ በተለይ ሳምንት ላገባ ነው ብላ ልትነግረው አንደበት ነበር ያጠራት፣ ትንፋሽ ነበር ያጠራት። ምክንያቱም እሷን የከበዳትን ያህል ደግሞ እሱ ቢሰማው ምን ሊሆን እንደሚችል በጣም ከባድ ነው። እሷን በጣም ልቧ ተሰብሯል በዚህ ነገር። ግን ደግሞ የቤዛ ጓደኛና ሉሊት ያወሩት ነገር ስለነበረ የሆነ ነገር አድርገውት ይህ ሰርግ እንዲቀር ማድረግ ይችላሉ። ይሆናልም ብዬ ተስፋ አደርጋለሁ። በፍጹም ኤፍራታና ያፌት መጋባት የለባቸውም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የእውነት ነው የምላችሁ በዛሬው አዝኛለሁ። በኤፉም ደግሞ ኤፍራታ በወሰነችው ውሳኔ አልጸጸትም ወይንም ደግሞ አላዝንም ማለት ነው። ምክንያቱም ለምትወደው ሰው ነው ክብሯን የሰጠችው ወይንም የራሷን እንትን ውሳኔ የወሰነችው ለምትወደው ሰው ለናታን ስለሆነ ምንም ችግር የለውም። ምክንያቱም ያፌት ይሄን ነገር ከሚያደርጋት ወይንም ክብሯን ከሚያሳጣት የምትወደው የሚሳሳላት ብዙ መስዋዕት የከፈለላት ናታን ቢሆን ይመረጣል። ግን ደግሞ ናታን ምንድነው የተፈጠረው ብሎ ለራሱ በጣም ደንግጦ ነበር ማለት ነው። ምክንያቱም ቤተሰቦቼ ይሄ ነገር ይፈጠራል ብሎም አላሰብም። እሷም ደግሞ ልብሷን ለባብሳ ወታ ሽንት ቤት ላይ ለራሷም እያወራች ነበር ማለት ነው። የማደንዘጃ ሰጥተውኝ ወይንም አደንዝዘውኝ እነ ያፌት ምንድን ነበር ሲያደርጉኝ የነበረው? ይሄን ነገር ለምን ማድረግ ፈለጉ? ሁሉም ነገር ያንተ ፈቃድ ነው ፈጣሪ፣ ይሄንንም ነገር ደግሞ አንተ ታስተካክለዋለህ፣ ሁሉም በፈቃድህ ነው የሚሆነው ብላ ወስናለች፣ ትተዋለች ሁሉንም ነገር ማለት ነው። ግን ደግሞ ያፌትን ማግባት ወይንም ደግሞ እኔ ያሰብኩት ቤተሰቦቼ ከናታን ልታረግዝ ትችላለች። ከናታን ካረገዘች ደግሞ በፍጹም እሱንም ብታገባው ምንም አይመስላትም ማለት ነው ውዶቼ። ብቻ ግን ይሄን ነገር ነው ያሰብኩት። መጨረሻም ላይ ደግሞ ይሆናል ብዬም አስባለሁ ማለት ነው። እና ውዶቼ የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። ምን አስባችሁ? የዛሬውን እንዴት አያችሁት? ኤፍራታ ባሰበችው ወይም ባደረገችው ነገር ትጸጸታለች ብዬ አላስብም። በጣም ደስተኛ ናት። እነ ያፌት ይሄን ነገር አድርጎ አደንዝዞኝ ምንድን ነበር ሲያደርገኝ የነበረው? እግሬ ደም በደም ሆኖ ነበረ። ምንድን ነበር የተፈጠረው ብላ ለራሷ ጥያቄ ነበር የሆነባት ማለት ነው። ገኒንም ደግሞ አንቺ ልክ እንደ እናቴ የምትንሰፈሰፊልኝ የምትሳሽልኝ ከሌሎቹ ለየት አድርገሽ እኔን የምትወጂ ለምንድን ነው ብላ ጥያቄ ስጠይቃት ገነት የምትመልሰው መልስ ነበር የጠፋባት፣ አንደበት ነበር ያጠራት ማለት ነውና በጣም ከባድ ጥያቄ ስለሆነ የጠየቀቻት ምንም መመለስ የማትችለው ጥያቄ ስለሆነ ማለት ነውና እንግዲህ እነሱ እየጠጡ ባሉበት ሰዓት ላይ ያፌት ሄዶ በጥብጧቸዋል። ምን እንደሚፈልግ ያፌት ግራ ገብቶኛል። ኤፍራታንን ቀጣይ ሳምንት ላገባት ነው እያለ እያወራ ቤቱን ሁሉ ፕላን እያወጣ ነበረ። ይሄን እዚህ ጋር እናደርገዋለን፣ ሶፋውን አንስተን እንግዶች የምናዘጋጅበት እናደርጋለን ምናምን እያለ በቃ ለራሱ ዝግጅት እያደረገ ነው። ግን ደግሞ ይሄ ነገር ደግሞ አይሳካለትም ብዬ አስባለሁ። በፍጹም ኤፍራታና ያፌት መጋባት የለባቸውም ማለት ነው። እና ውዶቼ የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። በጭራሽ ያፌትና ኤፉዬ በጭራሽ መጋባት የለባቸው። ምክንያቱም ክብሯን ማንነቷን ለናታን ነው አሳልፋ የሰጠችው ማለት ነው። በጣም ደስ ብሎኛል፣ በዚህ ነገር ደስ ብሎኛል። ምክንያቱም ወዳ ሳይሆን ይሄን ነገር ተገዳ እንዳደረገችው አውቃለሁ። ምክንያቱም እሱን አግብታ ክብሯን ላላመስጠት ብላ ነው ይሄን ነገር ያደረገችው። ግን ይሄን ነገር ካደረገች በኋላ ግን በጣም ግራ ገብቷታል። የዛን ጊዜ ያፌት ያገታት ጊዜ ለምንድን ነበር እንደዛ ሲያደርግ የነበረው? ምን አስቦ ነው? በጣም ነበር ግራ የተጋባቸው። በመጨረሻ ላይ እንግዲህ በደንብ የምናየው ይሆናል። ግን ደግሞ መጋባት የለባቸውም ብዬ አስባለሁ። እናንተስ?